የዝምታ ኃይል ተአምር ፈጣሪው ጸባይ። እንዴት ናችሁ ቤተሰቦች? ዛሬ ቆንጆ በሆነ በሚገርም ሐሳብ ተገናኝተናል። ዝምታ የምንፈራ ሰዎች አለን፣ ግን ጫጫታ በበዛበት ዓለም፣ ሁሉም ሩጫ ላይ ባለበት ዓለም ላይ ስክን ብሎ ተረጋግቶ በዝምታ ውስጥ የሚያስብና የሚወስን ሰው በጣም ፓወርፉል ነው። ሁሉም ያንተን ትኩረት ቀልብህን ለመስረቅ ለመሻማት በሚሯሯጥበት ዘመን ላይ የተረጋጋ ሰው መሆን፣ በዝምታ ማሰብ የትልቅ ስኬት ሚስጥር ነው። የምትፈልገውን ነገር የምታሳካበት መንገድ። ዝምታ አይምሮህን እንድትጠቀምበት ያደርግሃል። ብዙ እድሎች ወደ ህይወትህ ይመጣሉ። ጥድፊያ ላይ ውክቢያ ላይ ከሆንክ ግን አታያቸውም፣ ያመልጡሃል፣ ያልፉሃል። እድሎች ደግሞ ብዙ ጊዜ እንደ ፈጣን ባቡር ናቸው። ካመለጡ በኋላ በጣም አሪፍ ሆነው ሊመጡ ይችላሉ፣ በጣም የሚያስጠላ ሆነው ሊመጡ ይችላሉ፣ ላይደገሙ ይችላሉ። በስራ፣ በትምህርት፣ በገንዘብ፣ በፍቅር ግንኙነት፣ በትዳር፣ በማንኛውም ጉዳይ ላይ ያንተን በሳል ውሳኔ የሚጠይቁ ጉዳዮች አሉ። እነዚህን ውሳኔዎች ስትወስናቸው መቼም አይቆጭህም። ይህን አድርጌው ቢሆን ኖሮ የማትልባቸውን ምርጥ ውሳኔዎች እንድትወስን ያግዛል። ስለዚህ ዝምታ ምን ያህል ህይወትህን እንደሚቀይረው ተአምር እንደሚፈጥር እናወራለን። ከሁሉ በላይ ግን ዝምታን እንዴት ጸባይህ እንደምታደርገው ለስኬትህ እንደምትጠቀምበት እናወራለን። አብራችሁን ቆዩ። የመጀመሪያው የዝምታ ፓወር የማስታወስ የማሰብ አቅምህ ያድጋል። በ2013 በተደረገ አንድ ጥናት በቀን ለ2 ሰዓት በዝምታ የሚያሳልፉ ሰዎች አይምሮአችን ውስጥ ሂፖካምፓስ የሚባለው ቦታ ላይ ያሉ የአይምሮ ሴሎች ወይም የአይምሮ ህዋሶች እንዲያድጉ ያደርጋል። ይሄ ማለት እነዚህ ሴሎች ደግሞ የማስታወስ የመገንዘብ ራስን የመቆጣጠር ወይም የስሜት ብስለትን የማግኘት እድላችንን ያሰፉታል ማለት ነው። ዝምታ ሲባል ግን ዝም ብሎ ያለ ስራ ለ2 ሰዓት መቆየት ወር ቁጭ ብሎ መቅረት ምናምን አይደለም። ምን ማለት መሰላችሁ? እንደውም የኔን ኤክስፒሪየንስ ሼር ላድርጋችሁ። ለምሳሌ እኔ በየቀኑ የ40 ደቂቃ የዝምታ ጊዜ አሳልፋለሁ። ምን ማለት ነው? ለምሳሌ ይሄን 40 ደቂቃ ለ3 ከፍለዋል። 10 20 10 ብዬ የመጀመሪያውን 10 ደቂቃ ቁጭ ብዬ ትልቁ ዓላማዬ ወይም የረጅም ጊዜ ሎንግ ተርም ጎሌን አወጣለሁ ወይም እጽፋለሁ፣ አስታውሰዋለሁ። ሾርት ተርም ጎሌንም እጽፋለሁ። በዚህ 1 ወር ውስጥ፣ በዚህ 2 ሳምንት ውስጥ፣ በዚህ ሳምንት ውስጥ ማሳካው ብዬ እጽፋለሁ። ከዛ ትላንትና ያሳካኋቸው ነገሮች እጽፋለሁ። ከዛ ለዛሬ ደግሞ ማሳካት ያሉብኝ በቀን ውስጥ መፈጸም ያሉብኝን ተግባራት እመዘግባለሁ ማለት ነው። ቱ ዱ ሊስቶችን ማለት። ልክ ይህንን አድርጌ 10 ደቂቃውን እንደጨረስኩኝ ለቀጣይ 20 ደቂቃዎች ደግሞ ምን አደርጋለሁ መሰላችሁ? ስሜቴ መንፈሴን የሚያረጋጉልኝን ወደ ተረጋጋ መንፈስ የሚወስዱኝ ህይወቴን ደስታ የሚሰጡልኝን ጽሁፎችን አነባለሁ። ብዙ ጊዜ መንፈሳዊ ጽሁፎችን መጽሐፍ ቅዱስን ሊሆን ይችላል የማነብ። እናንተ ደግሞ ከእምነታችሁ ጋር የሚገናኝ ቅዱስ ቁርአንን ሊሆን ይችላል፣ ሌሎች መንፈሳዊ መጽሐፍቶችን ልታነቡ ትችላላችሁ። ከዛ ይሁን የመረጋጋት የመስከን ስሜት ውስጥ ይከታችኋል፣ ደስታ ይሰጣችኋል። ከዛ የመጨረሻውን 10 ደቂቃ ግን በጥሞና አሳልፋለሁ። ጥሞና ስላችሁ ግን በልዩ ተመስጦ ውስጥ ሆኜ አይኔን ጨፍኜ ትንፋሼን እያደመጥኩ አየር ወደ ውጭና ወደ ውስጥ እያስገባሁኝ የልብ ምቴን ሰውነቴ ውስጥ የሚካሄደውን ነገር ለማድመጥ ሞክራለሁ። የመጨረሻው 10 ደቂቃ የትኩረትና የተመስጦ ጊዜ ናት። በዛ ተመስጦ ጊዜ ውስጥ ግን ከፈለኩኝ ህልሜ ሲሳካ ፈጣሪ ያደረገልኝ ነገር የማመሰግንባቸው ነገሮች ወይ ደግሞ የዕለቱ ስራዬ በደንብ አድርጌ ሰርቸው በቃ በሞራል ጨርሼው ደስ ሲለኝ ላስብ ይችላል። ቪዥዋላይዝ አደርጋለሁ። ታውቃላችሁ ምንም ነገር እውነት ከመሆኑ በፊት ባይምሮ ታስበዋል እላችኋለሁ ሁልጊዜ ደጋግሜ። ባይምሮ የሆነ እንዲፈጠር የምፈልገውን ነገር በዛ ቅጽበት አስባለሁ። ይሄ 40 ደቂቃ ማለት በጣም ወርቃማ ነው። ለምን ካላችሁ መጀመሪያ ላይ ዓላማዎቼ የረጅም ጊዜ ህልሜን ጽፌበታለሁ፣ አዘጋጅቼበታለሁ፣ አስታውሼበታለሁ። ከዛ በሁለተኛ በጣም የሚያረጋጋኝን ሰላም የሚሰጠኝን ነገር አንብቤያለሁ። አይምሮዬን የሆነ ነገር አስገብቼበታለሁ። ጥሩ ነገር ማለት ኮንሱም አድርጓል አይምሮዬ ጥሩ ነገር። ሶስተኛ ደግሞ ተመስጦ ውስጥ ነበርኩ፣ መረጋጋት ውስጥ ነበርኩ። በዚህ ዓለም የትኛውም አይነት ጭንቀት መከራ ቢገጥመኝ እንኳን በዛ ሰዓት የሆነ መረጋጋቱ ስለምገባ የምወስነው ውሳኔ ራሱ በጣም አሪፍ ይሆናል። ስለዚህ የመጀመሪያው የዝምታ ጥቅም ምንድነው? የአይምሮህን የማስታወስ የማሰብ አቅምን ያሳድገዋል። አሁን ያልኳችሁን ነገር ሞክሩት። ወደ ሁለተኛው እንለፍ። ሁለተኛው የዝምታ ኃይል ከጭንቀት ያሳርፈሃል። ይኸውልህ ኑሮ፣ ላይፍ፣ ስራ፣ ትምህርት፣ ጓደኛ፣ ቤተሰብ፣ ትልቁ ትንሹ ሊያስጨንቅህ ይችላል። ያንተን ትኩረት የሚፈልጉ ብዙ ጉዳዮች አሉ። ስለዚህ ትጨነቃለህ። አይምሮህን ብዙ ሐሳቦች ይቆጣጠሩታል። ስለዚህ ለ10 ደቂቃ ስክን ያለ ጊዜ ዝም ያለ ጊዜ ስታሳልፍ ትረጋጋለህ። ያስጨነቀህን ነገር አስፍተህ ታየዋለህ። በሌላ መንገድ ትረዳዋለህ። አሃ ትላለህ። መነጽርህን እንድትቀይር ያደርግሃል። ምናልባት ከዝምታ በኋላ የሆነ እረፍት ይሰማሃል።
መፍትሄ ብልጭ ይልልሃል። እንዴ አንዳንድ ጊዜ እኮ ስልክህ ስታክ ሲያደርግ አልታዘዝ ሲል ሲደነዘዝ እኮ ሪስታርት ታደርገዋለህ አይደል? ድሮ ትዝ የሚላችሁ ከሆነ ቤተሰቦቻችን ምን ይላሉ? ኧረ ይሄን ቴሌቪዥን እስኪ ያሳርፉት ምንድነው እንዳይደነዝዝ እስኪ አጥፉትና ደግሞ ትንሽ ተኝቶ ይዋል ይላሉ አይደል? ለምንድን ነው? ምክንያት አላቸው እኮ መልሶ ሲነሳ በጥሩ ኢነርጂ። ዝምታ ማለት የአይምሮ እረፍት እንደማለት። ሶስተኛው የዝምታ ፓወር ወይም ኃይል አስተዋይ ያደርግሃል። ሰው እድሜው ሲጨምር እየበሰለ ከዛ ደግሞ የሚያወራው ነገር እየቀነሰ ዝምታው እየበዛ ይሄዳል። እንደውም አንዳንድ ጠቢባን ሊሞቱ በደረሱባቸው ጥቂት ዓመታቶች ውስጥ ለረጅም ጊዜ ዝም ብለው ነበር ወይም ጥቂት ቃላት ብቻ ነበር የተነፈሱት ይላሉ አንዳንድ የታሪክ መዛግብቶች። ዝም ስትል እንደሰከረ ዝንጀሮ ሐሳብህ ከአንድ ዛፍ ወደ አንድ ዛፍ ከአንድ ነገር ወደ አንድ ነገር እየዘለለ ሊያስቸግርህ ይችላል። እሱን ጸጥ ማስባል ከፈለክ ግን ዝም ባልክበት ወቅት ትንፋሽህን አድምጠው፣ የደም ዝውውርህን ለማድመጥ ሞክር፣ ልብ ምትህን አድምጠው። ከዛ ሐሳብህ በአንድ ጊዜ ተኖ ይጠፋል። ያስጨነቀ የድሮ ቁጭት ይሆናል፣ ትዝታ ይሆናል፣ የሚያንገበግብ ነገር ሊሆን ይችላል። ብቻ እነዛ ነገሮች በሙሉ አሁን ትቆጣጠራቸውና አንተ ሐሳብ አንድ ነገር ላይ ይሆናል፣ ሀፕን የሚያደርገው ነገር ላይ አሁን ፕሬዘንት በቃ በሰውነት ውስጥ የሚካሄደው አሁን ላይ ፎከስ ታደርጋለህ ማለት። ያ የሚገርም እኔ በቃላት ልገልጸው የማልችለው የውስጥ መረጋጋትና ሰላም ይሰጣል። ከዛ ግን በየመሃሉ አይምሮ ተመልሶ ወደ ሐሳቦች ይሄዳል። የሆነ ያስጨነቀህን ነገር ትዝ ያስብልሃል። ይህን ስራ ሳልጨርሰው እኮ አሁን ስራ ገብቼ ደግሞ እንትና እንደዚህ ደውል፣ ቆይ ልደውልላት ምናምን ያስብልሃል። ቶሎ ብለህ ምን ታደርጋለህ? ትንፋሽን ወደ ማድመጥ ተመለስ። የልብ ምትህን ቶሎ አድምጠው። ከዛ ትረጋጋለህ። ደግሞ በዚህ ልምምድ ውስጥ መረጋጋትን ትለምዳለህ። ራስን ማብረድ ትችልበታለህ። አንዳንድ ጊዜ የሚናደዱ ሰዎች እንደዚህ አይነት የትንፋሽ ኤክሰርሳይሶች፣ የሜዲቴሽን ኤክሰርሳይሶች ስሜታቸውን ያስተካክለዋል። ከዛስ ከዚህ ልምምድ በኋላ እንደጨረስክ ቁጭ በልና የገጠመህን ችግር ተንትነው፣ ጻፈው፣ በምክንያት ማሰብ ጀምር። ችግሩ ገጥሞኛል እንዴት ላድርገው ብለህ በስሜት በግብታዊነት ሳይሆን በምክንያት እንድታስብ ያደርጋል ይሄ መረጋጋት። ከዛ በኋላ የሚመጣልህን መፍትሄዎች ጻፋቸው። ከዛ ቶሎ ወደ አክሽን ግባ። በቃ ወደ ለውጥ ወደ ተግባር ግባ። መረጋጋት ሲኖር ጥርት አድርገህ ታስባለህ። ስሜትህ አይነዳህም። ከዛ ቶሎ ወደ መፍትሄ ትሄዳለህ ማለት። ስለዚህ ትልቁ የዝምታ ፓወር አይምሮህን እንድትጠቀምበት ያግዝሃል፣ አስተዋይ ያደርግሃል። አራተኛው የዝምታ ፓወር ተአምራዊ ለውጥ ታያለህ። ህይወታችንን ከፍም ዝቅም የሚያደርገው በየቀኑ የምንወስናቸው ትናንሽና ትላልቅ ውሳኔዎች ናቸው። ይኸውልህ በጣም ኢምፖርታንት ጠቃሚ የሚባሉ ጉዳዮች ላይ መወሰን ሲኖርብህ አትቸኩል። ሰዎች ቶሎ በል እንጂ ውሳኔህን አሳውቀን፣ ምንድነው እያሰብክ ያለው? ምን አሰብክ ታዲያ ንገረና ምናምን ሊሉ ይችላሉ። በጣም ህይወትህን የሚቀይር ወይ የህይወትን አቅጣጫ የሚወስን ጉዳይ ከሆነ ተራ ካልሆነ ቆይ ጊዜ ስጡኝ፣ የዝምታ ጊዜ ስጡኝ በላቸው። ጸጥ ብለህ ወክ አድርግ። እቤት ውስጥ ከሆንክ አይንህን ጨፍነህ ራስህን ለማረጋጋት እንዴ አባቶቻችን እኮ እንደዚህ ይላሉ። ይሄ ሐሳብማ ቆይ ትራሲንካው ይላሉ። ሰዎች ሲያስቸኩላቸው ንገረኝ እንጂ ምንድነው ያሰብከው ምናምን ሲሏቸው ቆይ ትራሲንካው ይላሉ። ምን ማለት ነው? ቆይ ልተኛበት፣ ሌሊቱን ላሳልፍበት፣ ጊዜ ስጠኝ ላስብበት ማለት ነው። አየተኝተህ ስትነሳ ራሱ የሆነ የሚሰማህ ረፍት አለ። አዲስ ሐሳብ ሊፈጠርልህ ይችላል። ስለዚህ ዝምታ እያንዳንዱ የምትወስናቸው ጉዳዮች ላይ ካስገባኸው ተአምራዊ ለውጥ ይሰጥሃል። አንድ ነገር አትርሳ። በህይወት በጣም ምርጥ የምትለውን ውሳኔ የወሰንከው በጣም በተረጋጋህበትና ደስተኛ በሆንክበት ወቅት ነው። ዝምታ ያንን እድል ይሰጥሃል። ቅድም እንዳልኳችሁ ነው። ብዙ ችግርህን መፍታት ከፈለግ፣ የማሰብ ኃይልህን መጠቀም ከፈለግ ዝምታን ልማድህ ልታደርገው ይገባል። ቅድም ባልኳችሁ መንገድ ተለማመደው። ወደ መጨረሻው የዝምታ ፓወር እንሂድ። የመጨረሻውና አምስተኛው ወሳኙ የዝምታ ፓወር ወይም ጥቅም ደስታህን ይጨምራል። ይሄ እንደውም ሳይንስ ይደግፈዋል። ምን ይላል መሰላችሁ ሳይንሱ? በዝምታ የምታሳልፍባቸው ጥቂት ደቂቃዎች በአይምሮ ውስጥ ያለውን አሚግዳላ የተባለውን ከጭንቀትና ከፍርሃት ጋር የሚገናኘውን የአይምሮህን ክፍል ማስተካከል ብቻ ሳይሆን የደስታ የሚባሉ ሆርሞኖችን ለምሳሌ ሴሮቶኒን፣ ኢንዶርፊን እና ኦክሲቶሲን የሚባሉ ደስታ የሚፈጥሩ ወደ መረጋጋት የሚያመጡ ሆርሞኖች እንዲለቀቁ ያደርጋል ይላል። ይሄ ማለት ዝም በምትልባቸው ቅጽበቶች ውስጥ ካልም የሆነ ደስተኛ የሆነ ስሜት ውስጥ ትገባለህ ማለት ነው። አንዳንዴ እኮ ስልክ አያርፍም፣ ይደወላል። እቤት ስትገባ ደግሞ የሆኑ የሚያሳስቡ ጉዳዮች ይኖራሉ፣ ኃላፊነት ይኖርብሃል። ከዛ ቲቪውን ታያለህ፣ ትተኛለህ፣ በማግስቱ ስራ ትገባለህ። በየቀኑ ሩጫ ላይ ነህ፣ ጥድፊያ ላይ ነህ። ከራስ ጋር ተረጋግተህ የምታወራበት፣ ሪፍሌክት የምታደርግበት፣ ችግርህን የምታይበት ጊዜ የለህም። ምናልባት እኮ ዝም ብለህ ቁጭ ስትል ከራስ ጋር ስታወራ ወዴት እየሄድክ እንዳለ ታስባለህ፣ ዓላማህን ታስታውሳለህ። እኔ ግን ምን እያደረግኩ ነው?
ምን ላስተካክል? ገቢን እንዴት ልጨምር? በህይወቴ እንዴት ደስተኛ አለሁ? መንፈሳዊ ህይወቴን እንዴት ላስተካክል? የማለት እድል ይሰጣል ዝምታ። ግን ጥድፊያ ላይ ከሆንክ ወዴት እየሄድክ እንደሆነ እንኳን አታውቅ። ወደ ምስራቅ መሄድ እያለብህ ወደ ምዕራብ እየተጓዝክ ሊሆን ይችላል። ከዓላማ በተቃራኒ አክሽኖች እየወሰድክ ሊሆን ይችላል። ለዛ ነው ብዙ ሰዎችን የዛሬ 5 ዓመት የዛሬ 10 ዓመት ያስቀመጣችኋቸው ቦታ ላይ የምታገኟቸው ይሮጣሉ። አንድም ቀን ግን ወዴት እየሮጡ እንደሆነ የማሰብ እድል ለራሳቸው አይሰጡትም። ዝምታ ግን ያንን እድል ይሰጣል፣ ያንን ፓወር ይሰጣል። ተጠቀመበት።